መጠነኛ መነቃቃትን እያሳየ ያለው የቴሌ አክሲዮን የገበያ እንቅስቃሴ እንዲሁም ላለፉት 6 ቀናት ምንም አይነት ግብይት ያልተፈጸመባቸው የገዳ ባንክ አክሲዮኖች። ሰላም የተወደዳችሁና የተከበራችሁ የብርሃን ፋይናንስ ቤተሰቦች በያላችሁበት ሰላማችሁ ይብዛ እያልኩኝ በዛሬ ቪዲዮአችን የአክሲዮን የገበያ እንቅስቃሴው ምን እንደሚመስል አብረን እንቃኛለን። ሁላችንም እንደምናስታውሰው ላለፉት 2 እና 3 ሳምንታት የአክሲዮን የገበያ እንቅስቃሴው መጠነኛ የሆነ መቀዛቀዝ የታየበት ሳምንታት እንደነበሩ እናስታውሳለን። ስለሆነም ዛሬስ የሳምንቱ የገበያ መጀመሪያ ቀን እንደመሆኑ መጠን ገበያው ምን መስሎ ይጀምራል፣ ምን መስሎ ጀመረ የሚለውን አብረን የምናይ ይሆናል። እስከ ቪዲዮ ፍጻሜ ድረስ አብራችኝ እንድትቆዩ እንዲሁም ለቻናሉ አዲስ ከሆናችሁ ቻናሉ ሳብስክራይብ በማድረግ የቻናሉ ቤተሰብ እንድትሆኑ በአክብሮት ጋብዛችኋለሁ። ቀጥታ ንዋይ የሞባይል መተግበሪያ አፕሊኬሽናችንን ሎጊን እናርግ። ሁላችሁም ሎጊን አድርጉ። እኔ እንደምታዩት ሎጊን አድርጌ የመጀመሪያው ኢንተርፌስ ላይ ነው ያለሁት። እሱን ሎጊን እንዳደረኩኝ ጌይነርስ ላይ የማገኘው የመጀመሪያው ገዳ ባንክ ነው። ገዳ ባንክ እንደምታዩት የመጨረሻው ላስትሊ ኤክስኪዩት ተደርጎ የነበረበት ትሬድ ፕራይሱ 1274 ብር ነው። ይሄ መቼ ነው? በ21 ነው። ዛሬ ላይ 27 ላይ ነው ያለነው። ይሄ የመጨረሻ ላስት ሪሰንት የሚባለው ትሬድ ኤክስኪዩት ነው የነበረው በ21 እንደሆነ እንረዳለን። ያኔ በነበረው ሞመንት ከዛ በፊት ከነበረው የገበያ ቀን መዝጊያ ዋጋ ጋር ሲወዳደር የ74 ብር ጭማሪ ያለው እንደነበር እናያለን። ነገር ግን ላለፉት 6 ቀናቶች አንድም የገዳ ባንክ አክሲዮኖች ሊኩዊድ አልሆኑም። ሊኩዊድ አለመሆን ብቻ ሳይሆን ገበያው ላይ ግዥንም ለመፈጸም ሽያጭንም ለመፈጸም ፍቃደኛ በመሆን አስክ ያደረጉ ቢድ ያደረጉ አካላትም ጭምር አልነበሩም። ይሄ ራሱ የሆነ ምክንያት ይኖረዋል ብዬ አስባለሁ። እሱ ምክንያቱ ምን ሊሆን እንደሚችል በተወሰነ መልኩ አብረን የምናይ ይሆናል። አሁንም እስከ ቪዲዮ ፍጻሜ ድረስ አብራችሁ እንድትቆዩ በድጋሜ ነው የምጋብዘው። ቀጥታ ወደ ገዳ ባንክ ስንገባ የምናገኘው ይሄንን ነው። ይሄ ለምሳሌ እንደምታዩት በ21 ሆልድ ሳደርገው ይታያችሁ ከሆነ ይሄ ሞመንት ይታያችሁ ከሆነ 1274 ብር አንዲት አክሲዮን ብቻ ሊኩድ የሆነችበት የሱም ቀኑ እዚህ ጋር እንደምታዩት 0721 4 ሰዓት ከ33 አካባቢ የነበረበት ሁኔታ አለ። ከዛ ወዲህ ምንም አይነት ትሬድ ኤክስኪዩት ያልሆነበት እንቅስቃሴ እንዳለ እያየን ነው። ትሬድ አለመፈጸሙ ብቻ ሳይሆን ግብይትን ለመፈጸም ግዥንም ጭምር ሲያስቀምጡ የነበሩ የገበያ አካላትም ጭምር አልነበሩም። ገዢዎችም የሉም፣ ሻጮችም የሉም። ይሄ ለምንድን ነው ብለን ስናይ አሁን ላይ ሁላችንም እንደምናውቀው ገዳ ባንክ ተጨማሪ የሆኑ 1 ሚሊዮን አክሲዮኖችን ለገበያ አቅርቧል። ኤፒኦ በሚባል መልኩ ማለት ነው። አዲሽናል ፐብሊክ ኦፈሪንግ። የነዚህ ተጨማሪ 1 ሚሊዮን አክሲዮኖች ኦፈር ፕራይሳቸው ደግሞ ሴት የተደረገው በ1050 ብር ነው። እንደምታዩት ደግሞ ገበያው ላይ ያኔ ላስትሊ ትሬድ ተደርጎ የነበረበት ዋጋ 1274 ብር ነው። በሁለቱ መካከል ግሬት የሆነ ዲፈረንስ አለ በ1274 እና እንደምታዩት በ1050 ብር። አሁን ላይ የገዳ ባንክን አክሲዮኖች የመግዛት ፍላጎት ያላቸው ኢንቨስተሮች በሙሉ እነዚህን ተጨማሪ የሆኑ 1 ሚሊዮን አክሲዮኖች በ1050 ብር ፕራይሜሪ ማርኬት ላይ አክሰስ የሚደረግበት እድል እንደመኖሩ መጠን የሰነደ መዋለ ንዋይ ገበያው ላይ መጥተው ውድ በሆነ መልኩ ከመግዛት ይልቅ ፕራይሜሪ ማርኬት ላይ ተጨማሪ የሆኑትን እነዚህን 1 ሚሊዮን አክሲዮኖች በ1050 ብር የመግዛት እንቅስቃሴ ላይ እንደሆኑ ሳሟት እንረዳለን። በዛም ገበያው ላይ የሰነደ መዋለ ንዋይ ገበያው ላይ እዚህ ሰከንዳሪ ማርኬቱ ላይ ኤክስኪዩት እየሆነ ያለ እየተፈጸመ ያለ ግዥና ሽያጭ እንዳይኖር እንዳደረገው በተወሰነ መልኩ እንረዳለን። ቢኮዝ አሁን ላይ በ1050 ብር የገዳ ባንክ አዲሽናል ፐብሊክ ኦፈሪንጎቹ አቫይላብል ናቸው ፕራይመሪ ማርኬት ላይ። ስለዚህ መግዛት የሚፈልግ ሰው ሁሉም ሰው በቀጥታ ግዥን በሻጮቹ በኩል መግዛት የሚችልበት ገዳ ባንክ እነዚህን ተጨማሪ አክሲዮኖች እንዲሸጡለት ፓርትነር ካደረጋቸው አካላት በቀጥታ መግዛት የሚቻልበት እድል ስላለ በዛም
ገዢዎች የጠፉና ሻጮችም ደግሞ ገዢዎች እንደሌሉ በመረዳት ሽያጭን ለመፈጸም ወደ ገበያው መጥተው ኦርደር ያደረጉበት ኢንቫይሮንመንት የለም። ቢኮዝ 1274 ብር ሲሸጥ የነበረን አክሲዮን ፓራራሊ 1050 ብር ለመሸጥ ፈቃደኛም ጭምር ላይሆኑ ይችላሉ። በዚህም መልኩ ላለፉት 6 ቀናቶች ምንም አይነት ተጨማሪ የሆኑ ትሬዶች ኤክስኪዩት ሳይሆኑ የቆዩበት ሁኔታ እንዳለ እንረዳለን። ስለዚህ ማንም ሰው አሁን ላይ ፍላጎት ያለው ሰው የገዳ ባንክ አክሲዮኖችን ለመግዛት የፈለገ ሰው በ1050 ብር ፕራይሜሪ ማርኬት ላይ ኢዝሊ አክሰስ ማድረግ የሚችልበት እድል መኖሩ እዚህ ላይ ትሬዶች ኤክስኪዩት እንዳይሆኑ በምክንያትነት የሚጠቀስ ሆኗል። እንደምታዩት ይሄ አንዱ ምክንያት ይመስለኛል። ሌላው የአዋሽ ባንክን ብናይ የአዋሽ ባንክ የተወሰነ ከእስከዛሬ በተለየ መልኩ የተቀዛቀዘ እንቅስቃሴ የገበያ ሞመንት ያለበት ሁኔታም እንዳለ እንረዳለን። እንደምታዩት እስካሁን የተደረጉት ነምበር ኦፍ ትሬዶች 9 ናቸው። በእነዚህ ነምበር ኦፍ ትሬድስ ሊኩድ የሆኑ አክሲዮኖች ብዛት 272 ነው። ይሄ ከአዋሽ ባንክ ፐርስፔክቲቭ ካየ ነው የተቀዛቀዘ የገበያ እንቅስቃሴ ያለበት የሊኩዲቲ ጥያቄም ጭምር ሊያስነሳ የሚችልበት አይነት ሞመንት ነው። ይሄ እንግዲህ ከባለፈው ሳምንትም ጭምር ቀጥሎ የመጣ ሁኔታ እንዳለ እንረዳለን። ግዥና ሽያጭን ለመፈጸም ግን እንደምታዩት ግዥ ሴት ያደረጉ ሽያጭን ሴት ያደረጉ የገበያ አካላት ግን በርካቶች ናቸው። የተወሰኑ ግዥና ሽያጮች ይፈጸማሉ ብለን የበለጠ ሊኩዲቲ ይፋጠናል ብለን ተስፋ እናደርጋለን። እስካሁን ባለው እንቅስቃሴ ግን እንደምታዩት የተወሰነ የተቀዛቀዘ የገበያ እንቅስቃሴም እንዳለ እንረዳለን። እዚህም ጋር ወደ ሌሎችም ስናልፍ እዚህ የተለየ አይደለም። ለምሳሌ ወደ ወጋገን ባንክን ብንመጣ ወጋገን ባንክ የተወሰነ የዋጋ መቀነስ ታይቷል። ዛሬ እንደምታዩት ወደ 1322 ብር አካባቢ ደርሷል። ነገር ግን በዛሬው ዕለት በከፍተኛ እስከ 1585 ብር ድረስ የተሸጠበት ሁኔታም እንዳለ እያየን ነው። ነገር ግን ሊኩዲቲውን ስናይ ወጋገን ባንክም ጋር የተለየ ጥሩ የሚባል ሊኩዲቲ የለም። ስቲል 6 ትሬዶች ብቻ ናቸው ኤክስኪዩት መሆን የቻሉት። በዚህም 52 አክሲዮኖች ብቻ ባለቤትን የቀየሩበትና ሊኩድ መሆን የቻሉበት ኢንቫይሮንመንት አለ። ይህም እንዳልኩት የተቀዛቀዘ የገበያ እንቅስቃሴ ያለ መሆኑን የሚያሳይ ነው። የሳምንቱ መጀመሪያ ዛሬም ከሳምንቱ በመጣው የተቀዛቀዘ ሞራል የቀጠለበት ሁኔታም እንዳለ እንረዳለን ማለት ነው። ግዥና ሽያጮችን ለመፈጸም አየር ላይ እንደምታዩት ይህን ያክል ሰው ግዥ ለመፈጸም ኦልሬዲ ኦርደር ያደረገ ቢድ ያደረገ ሰው ነው። ይሄኛው ደግሞ ሽያጭን ለመፈጸም ኦልሬዲ አስክ ያደረገ ሰው ነው። በንጽጽር ስናየው ገዢዎች ብዙ ናቸው፣ ሻጮች የተወሰነ በቁጥር አነስ የሚሉበት ሁኔታ ይኖራል። በዚህ መልኩ ገበያው ሊቀጥል የሚችልበት ያም ይሁን ግን እንደምታዩት የተቀዛቀዘ የገበያ እንቅስቃሴ እጅግ በጣም አናሳ የሚባል ትሬድ ቮሊዩም ያለበት ነምበር ኦፍ ትሬድስ ያለበት ሁኔታ ነው ያለው። ምናልባትም የገበያ ቮላታሊቲ መኖሩን ተከትሎ እንደምታዩት እዚህ ጋር ቢድ አስክ ስፕሪድ የምንለው በእጅጉ ሰፊ ነው። ቤስት የሚባለው ገዢ ግዥን ለመፈጸም ኢንተረስትድ የሆነው በ1321 ብር ነው። ቤስት የሚባለው ሻጭ ደግሞ ሽያጭን ለመፈጸም ኢንተረስትድ የሆነው ሻጭ በ1550 ብር ነው ለመሸጥ የፈለገው። በ1321 ብርና በ1550 ብር መካከል ያለው ስፕሪድ በእጅጉ ሰፊ ነው። ይሄ ስፕሪድ ሰፋ ማለት በቅርቡ ኤክስኪዩት ሊደረጉ የሚችሉ ትራንዛክሽኖችም ጭምር ላይኖሩ የሚችሉበት ገዥና ሻጭ የተፈራሩበት ኢንቫይሮንመንት እንዳለም እያየን ነው። የተቀዛቀዘ የገበያ እንቅስቃሴም እዚህ ጋር እያስተዋልን ያለንበት ሁኔታ እንዳለ እንረዳለን። ወደ ሌሎችም ስንመጣ ለምሳሌ አባይ ባንክም ጋር ብንመጣ ዘሴም የተቀዛቀዘ የገበያ እንቅስቃሴ እንዳለ እንረዳለን። ወደዚህም ብትመጡ ኤክስኪዩት የሆኑ ነምበር ኦፍ ትሬዶች 9 ናቸው። በዚህም ሊኩድ የሆኑ የአክሲዮኖች ብዛት 107 ብቻ ናቸው። ይህም ትንሽ ነው። በእጅጉ የተቀዛቀዘ የገበያ እንቅስቃሴ እንዳለ እንረዳለን። አሁን አየር ላይ እንደምታዩት ይህን ያክል ግዥን ለመፈጸም ቢድ ያደረገ ኦርደር ያደረገ ገዥ አለ። ዘሴም ደግሞ ይህንን ያክል ሽያጭን ለመፈጸም አስክ ያደረገ ኦርደር ያደረገ አለ። ነገር ግን ይህን ሁለቱንም ስታዩት የተወሰነ የተራራቀ ሁኔታም እንዳለና በቅርቡ ትሬድ ኤክስኪዩት መሆን እድሉ አናሳም ጭምር እንደሆነ የፕራይስ ቮላታሊቲዎች ኤክስፔክትድ እንደተደረጉ ገዢዎች ያንን ያክል ኮንፊደንት ፉል ስላልሆኑ ሻጮች ባቀረቡት ለመግዛት ፈቃደኛ አይደሉም። ሻጮችም ኮንፊደንት ፉል ስላልሆኑ
ገዢዎች ባቀረቡት ሽያጭን ለመፈጸም በዛ ልክ ፈቃደኛ አይደሉም። ሁለቱም በመፈራራት የየራሳቸውን ዋጋ ጠርተው በመሃላቸው ቢድ አስክ ስፕሪዱ በእጅጉ ሰፊ የሆነበትና በቅርቡ ግብይትም ጭምር ሊፈጸም የሚችልበት ኢንቫይሮንመንት አናሳ እንደሆነ እንድንረዳ ያስችለናል። ጠቅለል ሲደረግ እዚህም ላይ ለስ የሆነ የገበያ እንቅስቃሴ እንዳለ፣ የሊኩዲቲ እንቅስቃሴ እንዳለ እንረዳለን። የተለየ ነገር የለም። ነገር ግን ወደ ቴሌ ስንመጣ የቴሌን ስናይ ግን ምናልባትም የዋጋ ከፍ ዝቅ ማለቶች እንኳ ቢኖሩ የሊኩዲቲ ኢሹ በተወሰነ መልኩ የተነቃቃበት እንቅስቃሴ እንዳለ ግን እንረዳለን። ይህ የሚያሳየን ከነበረው መዝጊያ ዋጋ ጋር ከባለፈው መዝጊያ ዋጋ ጋር ሲወዳደር የ74 ብር ቅናሽ ያለ መሆኑን ነው። ነገር ግን ኢንተርምስ ኦፍ ትሬድ ቮሊዩም ኢንተርምስ ኦፍ ሊኩዲቲ ካየን ግን ቴሌ ላይ ያሉት ኢንቫይሮንመንቶች ቴሌ ላይ ያሉት እንቅስቃሴዎች የተወሰኑ የገበያ መነቃቃት ሂደቶች እንዳሉ ጥሩ የሚባል ነገሮች ኦብዘርቭ እንዳደረግን ኮንሲደር ማድረግ እንችላለን። አንደኛውና የመጀመሪያው እንደምታዩት ነምበር ኦፍ ትሬዱ 57 ነው። ሪላቲቭ በሆነ መልኩ ከሌሎቹ ከአራቱ ተቋማት በተሻለ መልኩ የተሻለ ነምበር ኦፍ ትሬድ ኤክስኪዩት ሆኗል። በዚህም 3149 የሚሆኑ አክሲዮኖች ሊኩድ የሆኑበትና የባለቤት ለውጥን ያገኙበት ኢንቫይሮንመንት አይተናል። ይህም የሚያሳየን የተወሰነ የገበያ እንቅስቃሴዎች መኖራቸው ነው። ዋጋ እንግዲህ ከፍም ዝቅም ይላል። ይሄ የካፒታል ገበያ ኔቸር ነው። ዋጋ ይጨምራል፣ ዋጋ ይቀንሳል። ቢኮዝ ገዢዎች በበዙ ቁጥር ዋጋው ምን ይሆናል? ይጨምራል። ሻጮች በበዙ ቁጥር ደግሞ ዋጋው መልሶ የሚቀንስበት ኢንቫይሮንመንት ይኖራል። ዋቴቨር ግን እንደዛም ሆኖ ሊኩዊዲቲ ወሳኝ እንደመሆኑ መጠን የቴሌ አክሲዮን የገበያ እንቅስቃሴ በተወሰነ መልኩ ቢሆን የታየበት ያለበት ሁኔታን ዛሬ ኦብዘርቭ አድርገናል። 57 ነምበር ኦፍ ትሬድ ሪላቲቭ በሆነ መልኩ ትልቅ ነው። ፕላስ በእነዚህ 57 ነምበር ኦፍ ትሬዶች ደግሞ 3149 የሚሆኑ አክሲዮኖች የባለቤት ለውጥ የተደረገባቸውና ሊኩድ የሆኑበት ኢንቫይሮንመንት መኖር የተወሰነ መነቃቃት እንዳለ እንድንረዳ ያስችለናል። ነገር ግን በዛሬው ዕለት ዋጋው ምናልባትም ቮላታይል ሆኗል። እንደምታዩት በካንድሉ ስንመለከት እዚህ ድረስ ደርሶ የነበረበት ወጥቶ እዚህ ድረስ ደርሶ የነበረበት ኢንቫይሮንመንት ነበር። አሁን ላይ ግን እንደምታዩት እዚህ ድረስ ወርዶ የተወሰነ ደግሞ አሁን ትንሽ ከፍ ያለበት የተወሰነ ወደ ላይ የወጣበት ሁኔታ እንዳለ እንድንረዳ ያስችለናል። 570 የደረሰበት ነበር። ነገር ግን አሁን ላይ እንደምታዩት ወደ 628 ከፍ ያለበትም ሁኔታ እያየን ነው። እዚህ ጋር 628 ቢሆንም ግን የገበያ የፕራይስ ቮላታይሊቲ እንኳን ኦብዘርቭ ቢደረግ የሊኩዲቲ ኢሹ ትሬድ የተደረጉት ነምበር ኦፍ ትራንዛክሽን ፕላስ ሊኩድ የሆኑት የአክሲዮኖች ብዛትን ስናይ ግን የተወሰነ የገበያ መነቃቃት እየታየ ያለበት ሁኔታ እንዳለ እንረዳለን። ይህም ለምን ሆነ ብለን ካሰብን ምናልባትም ከሰሞኑ ተቋሙ የ2018 በጀት ዓመት የአፈጻጸም ሪፖርት ማቅረቡን ተከትሎም ጭምር ሊሆን የሚችልበት እድል እንዳለ እንረዳለን። በዛም 215.82 ቢሊዮን ብር ጠቅላላ ገቢን አግኝቻለሁ ብሎ ሪፖርት ያደረገበትና ይህም ጠቅላላ ገቢው ከአምናው በጀት ዓመት ጋር ሲወዳደር የ33.2% ብልጫ ያለው መሆኑ ምናልባትም ገበያው ላይ የተወሰነ የትራንዛክሽን መነቃቃቶች እንዲፈጠሩ የራሱን አቅም ምናልባትም የፈጠረበት ሁኔታ እንዳለ እንረዳለን። ያም ሆነ ይህ ግን ሪላቲቭ በሆነ መልኩ አሁን ላይ በሰነደ መዋዕለ ንዋይ ገበያው ሊስት ተደርገው አክሲዮኖቻቸውን እያገበያዩ ካሉ ተቋማት በተሻለ መልኩ የቴሌ አክሲዮኖች የተሻለ የገበያ እንቅስቃሴ እንዳላቸው የተረዳንበትን ዕለት ነው ያየነው። ምናልባትም ቪዲዮው ጠቃሚና አስተማሪ ሆኖ ካገኛችሁት ላይክ እንድታደርጉት፣ ሼር እንድታደርጉት እንዲሁም ደግሞ ለቻናሉ አዲስ ከሆናችሁ ቻናሉን ሳብስክራይብ በማድረግ የቻናሉ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ።